ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 12 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎ ግንባር የብልጽግና ጀነራሎች ፊት ለፊት ከፋኖ ጋር የገጠሙበት ውጊያ ሲካሄድ፣ ፋኖ በበኩሉ በባህር ዳር ውጊያ ኦፕሬሽን አካሂዷል። ጀነራሎቹ ሸሽተዋል። የአውደ ግንባር መረጃዎችን ይዘናል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ቤታችን እየተንኳኳ ውጡ እየተባልን ስለሆነ ስጋታችን ጨምሯል ብለዋል። ህወሓት የቪዛ እገዳው አያስጨንቀኝም የሚል ምላሽ ሲሰጥ የብልጽግና አንጎራ የተቀላቀሉት አቶ ጌታቸው በእገዳው ደስታቸውን እየገለጹ ነው። አሜሪካ ለምን ይህን ውሳኔ እንዳሳለፈች ታውቋል። ብልጽግና የሸጠው የሀገር ጥቅም አለ። የብልጽግና አገዛዝ ሚኒስቴር መስሪያ ቤቶች በዝርፊያ እየተፎካከሩ መሆኑ ተሰማ። አሜሪካ የኢራንን የባህር መተላለፊያ ማዕቀብ ስታነሳ ጠቅላይ መሪው ስምምነቱን ተችተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ግንባር የብልጽግና ጀነራሎች ፊት ለፊት ከፋኖ ጋር የገጠሙበት ውጊያ ሲካሄድ፣ ፋኖ በበኩሉ በባህር ዳር ውጊያ ኦፕሬሽን አካሂዷል። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዥ ያለው የፋሽስቱ አብይ አህመድ መንግስት ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደ ጨው እየሟሟ መሆኑ ተገልጿል። የ11ኛ እዝ ዋና አዛዥ ጀነራል አድማሱ አለሙና ምክትሉ ሜጀር ጀነራል ዘውዱ ሰጣርጌ መድፍ ጭምር ይዘው በመግባት በትናንትናው ዕለት አማራ ሳይንት ወረዳ ውስጥ በሶስት ግንባሮች ከፋኖ ጋር ፊት ለፊት ተኩስ ቢከፍቱም የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች አይቀጡ ቅጣት ቀጥተው በርካታ ጠላትን መደምሰስና ማቁሰል ችለዋል። የታቦር ሻለቃ ፋኖች በጠላት ላይ በወሰዱት እርምጃ ቁጥሩ በውል ያልታወቀ የመከላከያ ሰራዊት አባል ሲደመሰስና ሲቆስል፣ ከዚህ በተጨማሪ ደግሞ መንገድ ሲመራቸው የነበረው የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት የሚሊሻዎች ዘመቻ መሪ አድርጎት የነበረው አቶ ሙልጌታ የተባለ ግለሰብ ከነአጃቢዎቹ ተገድሏል። በሶስት ግንባሮች ማለትም በጓሜዳ፣ ተድባባ ማርያምና ዋሮ በኩል እልፍ አላፍ ሰራዊት አሰልፎ የተንቀሳቀሰው የብልጽግና ጦር አሁን ላይ አስከሬንና ቁስለኛ ተሸክሞ እየተመለሰ ነው። ጀነራሎቹ ያሰቡት ሳይሳካላቸው ቀርቶ ደም ግፊትና ስኳራቸው ተባብሶባቸው ለጤና ቀውስ ተዳርገው ተመልሰዋል ሲልም አፋብን ሚኒሊክ እዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ ወደ ግንባር መረጃ ደግሞ በአፋብን ቴዎድሮስ እዝ 102ኛ ኮር የ22ኛ ክፍለ ጦር አርበኞች በባህር ዳር ከተማ በፈጸሙት የሰርጂካል ኦፕሬሽን ስኬታማ ድል ማስመዝገባቸው ታውቋል። ጥቃቱ የተፈጸመው ከትናንት በስቲያ ሰኔ 10 2018 ዓ.ም ምሽት 3 ሰዓት ገደማ ላይ ሲሆን የሚሊሻና አድማ ብተና ኃይሎች በተሽከርካሪ ተሳፍረው በከተማዋ ቅኝት እያደረጉ ባሉበት ሰዓት ነው አርበኞቹ ከባዱን ጥቃት የፈጸሙባቸው። በዚህም እስካሁን በትክክል የታወቁት 2 ወታደሮች ሲገደሉ፣ 2ቱ ደግሞ በጽኑ ቆስለው በሞትና በህይወት መካከል እንደሚገኙ ተረጋግጧል። ይህ በእንዲህ እንዳለ በአፋብን ጎንደር ጠቅላይ ግዛት በላይ እዝ 202ኛ ክፍለ ጦር ስር የሚገኙት አጼዎቹ በጌ ምድር ክፍለ ጦር በሚያስተዳድሯቸው ንዑስ ወረዳዎች እየተሰጠ የሚገኘው የ8ኛ ክፍል የመልቀቂያ ፈተና ያለምንም የጸጥታ ችግር እንዲጠናቀቅ በተመሳሳይ ሰዓት እየተሰጠ የሚገኘው የ9ኛ የ10ኛና የ11ኛ ክፍል የፋይናል ፈተና በሰላም እንዲጠናቀቅ የጸጥታውን ሁኔታ በበላይነት እየተቆጣጠሩ እንደሚገኙ ተገልጿል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ቤታችን እየተንኳኳ ውጡ እየተባለን ስለሆነ ስጋታችን ጨምሯል አሉ። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ዘመቻ ተጠናክሮ መቀጠሉን በሀገሪቱ የሚኖሩ ኢትዮጵያውያን ገልጸዋል። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድዋን ከተማ የሚኖሩ ኢትዮጵያውያን እንዳስረዱት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያ፣ ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽቷል። የአመፁ መሪዎች እስከ ሰኔ 23 ወይም ጁን 30 ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በአሁኑ ወቅት በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎቹ ጠቁመዋል። በተለይም በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩና እያንኳኩ አልወጣችሁም እዚሁ ናችሁ እያሉ በማስፈራራት ላይ በመሆናቸው በሀገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱን አስረድተዋል። ማላዊ፣ ኒጀር፣ ጋና እና ናይጄሪያን የመሳሰሉ ሀገራት ዜጎቻቸውን በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያንም ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና ዳራቸውን እያደረጉ ይገኛሉ። የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችን እየወሰደ መሆኑን ቢገልጽም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያና ማስፈራራት አሁንም እየተፈጸመ መሆኑን የጆሃንስበርግ ነዋሪዎች ገልጸዋል። በተለይም በአገሪቱ በከፍተኛ ቁጥር በሚኖሩበት የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነሱም የተቃውሞ ሰልፍ ማድረጋቸው ተሰምተዋል። ደቡብ አፍሪካ የኢትዮጵያን ኮሚኒቲ አስተባባሪዎች ስለ ወቅታዊ ሁኔታና ስለሚወሰዱ ጥንቃቄዎች በቀጣይ ዝርዝር መረጃዎችን እንደሚሰጡ ገልጸዋል።
ህወሓት የቪዛ እገዳው አያስጨንቀኝም የሚል ምላሽ ሲሰጥ የብልጽግናን ጎራ የተቀላቀሉት አቶ ጌታቸው በእገዳው ደስታቸውን እየገለጹ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት በትናንትናው ዕለት በህወሓት አመራሮችና በቤተሰቦቻቸው ላይ የቪዛ እገዳ ጥያለው ማለቱ ይታወቃል። ይህን ተከትሎ የተለያዩ አስተያየቶች እየተስተናገዱ ሲሆን የቪዛ እገዳው የብልጽግና መንደር በደስታ ንጧል። በህወሓት በኩል ደግሞ እገዳው ምንም ልዩነት እንደማይፈጥር እየተነሳ ነው። የአሜሪካ መንግስት ይህ ማዕቀብ የጣለባቸው አመራሮች እነማን እንደሆኑ ይፋ ያላደረገ ቢሆንም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አንዱ እንደሆኑ ብዙዎች እየገመቱ ይገኛሉ። ይህንን ተከትሎ አቶ አማኑኤል ለአሜሪካ መልስ ሰጥተዋል። በማህበራዊ ሚዲያቸው ላይ ቪዛ ለማያስፈልጋቸውስ የሚል ጥያቄ ያነሱት አቶ አማኑኤል አሰፋ ጨምረውም በሚሊዮን የሚቆጠሩ ቪዛ የሚያስፈልጋቸው ተፈናቃዮች አሁንም በረሃብና በበሽታ መሰቃየታቸውን ቀጥለዋል ብለዋል። እናም በጥቂት ግለሰቦች ላይ በተጣለው የቪዛ ማዕቀብ ላይ ማተኮር አለብን ሲሉ ጠይቀዋል። በመልእክታቸው ማጠቃለያም የቪዛ ማዕቀቡ እምብዛም የሚያሳስባቸው ዜና አለመሆኑን አስታውቀዋል። የቀድሞው የህወሓት ቃል አቀባይ፣ የትግራዩ ጦርነት ፊት አውራሪ የአብይ አህመድ ዘላፊ፣ የህወሓት ምክትል ሊቀመንበር፣ የትግራይ ጊዜያዊ አስተዳደር የአሁኑ የአብይ አሸርጋጅ አቶ ጌታቸው ረዳ ይህን የቀድሞ ጓዶቻቸውን እገዳ አስመልክቶ በእርሳቸው ልክ ደስታውን ሲገልጽ የታየ የለም። የአሜሪካ የቪዛ እገዳ ከሰሜን ኢትዮጵያ ለተፈጠረው ውጥረት የጽንፈኛው የህወሓት ቡድንን ተጠያቂ ያደረገ ነው የሚል ርዕስም ለነ ኢቢሲና ፋና ሰጥተዋል። እንደውም ማዕቀብ ብቻ ሳይሆን ሌላ እርምጃም ይወሰድባቸው ሲሉ ለትግራይ ህዝብ ጥቅም ሳይሆን ለበቀል ብቻ የሚሰሩ መሆናቸውን አረጋግጠዋል። በህወሓት ጽንፈኛ አመራሮችና ቤተሰቦቻቸው ላይ የተጣለው የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ሲሉም በቀጥታ ለጦርነት ጉሰማው ህወሓት እንጂ ብልጽግና እጁ እንደሌለበት ሲገልጹ ታይተዋል። እርሳቸው ይህን ይበሉ እንጂ ብልጽግና የድሮን ጥቃት ፈጽሞ ወደ ትግራይ ምንም አይነት ነገር እንዳይገባ አዞ በጀት ከልክሎ ወታደሩን ሁሉ አስጠግቶ ለጦርነት ዝግጁ መሆኑን አሳይቷል። ታዲያ አቶ ጌታቸው ራሳቸው ጭምር ሀራ መሬት ባሉት ጦር በትግራይ ዙሪያ ጦርነት እያደረጉና ከመከላከያ ጋር ተዳምረው ጦርነት እየቀሰቀሱ ነው ይህን የሚሉት። የሆነው ሆኖ አሜሪካ ይህን ብዙም ትርጉም አልባ የሆነውን ውሳኔ ለመወሰንስ ቢሆን ምን አበቃት የሚለው ጥያቄ ራሱን ችሎ እያነጋገረ ነው። በዚህ ላይ የተለያዩ አካላት አስተያየትና መላምታቸውን እየሰጡ ሲሆን ፖለቲከኛው አቶ ጀዋር የሰጡት አስተያየት ግን ውሃ ይቋጥራል። አቶ ጀዋር በቡድን 7 ሀገራት ስብሰባ ላይ ከአልሲሲ ጋር ወግና በብልጽግና ላይ ስትዘት የነበረችው አሜሪካ ምን ተገኝቶ እንዲህ አይነት ብልጽግና ከደሙ ንጹህ ያደረገ እገዳ አወረደች ሲሉ ጠይቀዋል። ከትናንት በስቲያ ኢትዮጵያን ወቅሰው በህዳሴ ግድብ ዙሪያ ለግብጽ ቃል የገቡት ትራምፕ ከአንድ ቀን በኋላ ምን ቃል ቢገባላቸው ነው ብልጽግናን ከደሙ ንጹህ አድርገው ህወሓት ላይ የሚዘምቱት ይላሉ። ስለዚህ የሀገርን ሉዓላዊነት ከመሸጥ ወደ ኋላ የማይለው ብልጽግና ህዳሴ ግድቡን ለትራምፕ ፍላጎትና ለግብጽ ጥቅም በድጋሚ አሳልፎ ሰጥቶ የሚሆንበት እድል ሰፊ መሆኑ ተገልጿል። ሆኖም ግን ይህ የአሜሪካ የቪዛ እገዳ ጦርነቱን ቢያፈጥን እንጂ አያስቀርም የሚል አስተያየት አሰጥቷል። በፓርላማ ውስጥ በነበረ ሪፖርት 15 ቢሊዮን ብር ከመንግስት መስሪያ ቤት በወጣበት ቀረ መባሉ እያነጋገረ ነው። በሀገሪቱ የህዝብ ተወካዮች ምክር ቤት ፓርላማ ውስጥ 15 ቢሊዮን ብር ተዘርፏል፣ የገባበትም ጠፍቷል የሚል ሪፖርት በይፋ ቀርበዋል። ከወራቶች በፊት 98 ቢሊዮን ብር በባለስልጣናት በአርቲስቶችና ለመንግስት ቅርብ በሆኑ ሰዎች ተዘርፏል የተባለውም በዚሁ ፓርላማ ውስጥ ነው። ሆኖም ግን በወቅቱ የፌዴራል ፖሊስ ይህን ሪፖርት ለህዝብ ያደረሰውን ሪፖርተር ጋዜጣን ከሶና አስፈራርቶ እንደነበር ይታወሳል። በደመላሽ ወልደ ሚካኤል የሚመራው ፌዴራል ፖሊስ በወቅቱ ሪፖርተርን የከሰሰው ይህ ገንዘብ በአንድ ጊዜ የተዘረፈ አስመስሎ አቅርቦታል፣ እኛ ያለው በተለያየ ጊዜ የተዘረፈ ነው በሚል ነበር። ሆኖም ግን ይህ የ15 ቢሊዮን ዝርፊያ የተነገረው ግን በራሱ በፓርላማው ይፋዊ ገጽ ነው። በብዙዎች ዘንድ አነጋጋሪ የሆነው ደግሞ ከ10 ዓመት በፊት የነበረውም የኢትዮጵያ ዓመታዊ በጀት የሚጠጋ ገንዘብ እንደ ቀልድ በወጣበት ቀረ ተብሎ ሪፖርት መቅረቡ ነው። ይህ ድርጊት መንግስት ባለበት ህግና ስርዓት አለ በሚባልበት አገር ሊሰማ የማይገባ የህዝብን ትዕግስትና ስቃይን የሚፈትን ክስተት ነው። ይህ ሀብት በሚሊዮን የሚቆጠሩ ዜጎች በኑሮ ውድነት በሚሰቃዩበት፣ እናቶች የወሊድ አገልግሎት አጥተው በየቀበሌው በሚሰቃዩበት፣ ወጣቶች የስራ ዕድል አጥተው አገር ጥለው በሚሰደዱበት፣ በሚሊዮን የሚቆጠሩ ተማሪዎች በጦርነት በወደመ ትምህርት ቤት ደብተርና ብዕር አጥተው በተቀደደ ድንኳን ውስጥ በሚማሩበት አገር ውስጥ የተዘረፈ በመሆኑ እንደ ቀልድ ሊቀርብ የሚገባው አልነበረም። ሆኖም ግን መንግስታዊ ዝርፊያው እያየለ መጥቶ ከዚህ ቀደም 100 ቢሊዮን ብር ከዚያም
ከዚያም 98 ቢሊዮን ብር፣ አሁን ደግሞ 15 ቢሊዮን ብር ተዘረፈ የሚል ዜና የተሰማው በአንድ ዓመት ውስጥ ነው። የዚህ ሁሉ ገንዘብ ዘራፊዎች በህግ ተጠያቂ ሳይሆኑ ባሉበት አሉ። እርስ በርሱ የሚጋጭ ንግግር በማድረግ የሚታወቁት አብይ አህመድ ፈጽመው መንግስታዊ ሌብነት የለም ባሉ በወራት ውስጥ ዘረፋችሁትን ሀብት ዳቦ ቤት ክፈቱበት ሲሉ ባለስልጣኖቻቸው ጥሪ ማቅረባቸው ይታወሳል። ይህ መልእክት የመጣውም ራሳቸውን ጨምሮ ሙሉ ካቢኔያቸው በዝርፊያ የቆመና በሌብነት የተዋሃደ መሆኑ ትዝ ሲላቸው ነው። የሆነው ሆኖ ትናንት በፓርላማ በቀረበው የዝርፊያ ሪፖርት ጤና ሚኒስቴር የአንበሳውን ድርሻ እንደሚይዝ ትምህርት ሚኒስቴር እንደሚከተል ተመላክቷል። አሜሪካ የኢራንን የባህር መተላለፊያ ማዕቀብ ስታነሳ ጠቅላይ መሪው ስምምነቱን ተቹ። አሜሪካ በኢራን ላይ ተጥሎ የነበረውን የባህር ላይ መተላለፊያ ማዕቀብ አንስታለች። ሁለቱ ሀገራት ጦርነቱን ለማቆም መስማማታቸውን ተከትሎ ክልከላው መነሳቱን የአሜሪካ ማዕከላዊ እዝ አረጋግጧል። ውሳኔው የተላለፈው ፕሬዚዳንት ትራምፕ ባስቀመጡት አቅጣጫ መሰረት እንደሆነ የገለጸው ማዕከላዊ እዙ የአሜሪካ መርከቦች በአካባቢው እንደሚቆዩ አስታውቋል። የኢራን ጠቅላይ መሪ ሞጅታባ ሐሚኒ በበኩላቸው ከአሜሪካ ጋር ስምምነት ላይ ቢደርሱም የተለየ እይታ እንዳላቸው ተናግረዋል። ስምምነት ላይ እንዲደረስ የፈቀዱት ፕሬዚዳንት ማሱድ ፔዜሽኪያን የኢራናውያንን ብሔራዊ ጥቅም እንደሚያስጠብቁ ማረጋገጫ ስለሰጧቸው እንደሆነ ገልጸዋል። ጠቅላይ መሪው እንዳሉት ፕሬዚዳንት ትራምፕ ተስፋ በመቁረጣቸው ሁሉንም አማራጭ እየተጠቀሙ ስለነበር ስምምነቱ ተፈርመዋል። በቀጣይ የሁለቱ አገራት መሪዎች በአካል ተገናኝተው ድርድር እንደሚካሄድ ገልጸዋል። የመግባቢያ ሰነዱ ላይ መስማማት የጠላትን አቋም መቀበል ማለት እንዳልሆነ ጠቅላይ መሪው አክለዋል። ሞጅታባ ሐሚኒ ስለ ስምምነቱ አስተያየታቸውን በይፋ ሲሰጡ የአሁኑ ለመጀመሪያ ጊዜ ነው። ፕሬዚዳንት ዶናልድ ትራምፕ በቀጥታ ለጠቅላይ መሪው ምላሽ ባይሰጡም በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባጋሩት ጽሑፍ የተኩስ አቁም በሁሉም ግንባሮች ይተገበራል ብለው እንደሚያምኑ ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።